ማሰብ አቁመናል። ይሄ እውነት እኔ ሴቱኝ እንደዚህ አድርጌ ከሆነ ኢትስ ኦኬ። እኔ ግን የብዙ ሴቶች ማድረግ ይወስጃለሁ። ትልልቅ እህቶቻችን እናቶቻችን ምንድነው የምንማረው ነው። ከሰሞኑን ሌላ ውዝግብ እንግዲህ በሁለት ሴቶች መሃል በሶሻል ሚዲያ ተፈጥሯል፣ በጆርጂ እና በሊያ መሃል ማለት ነው። ይሄ ውዝግብ እጅግ በጣም ከባድ የሆኑ መዘዞች አሉበት። የመጀመሪያው በሶሻል ሚዲያ ተጠቃሚ በሆኑ ወጣቶች ላይ የሚያመጣውን ኔጌቲቭ የሆነ ኢምፓክት ምንድነው? ህግ ደግሞ ከዚህ አንፃር ምን ይላል? የጆርጂ የሊያም በኩል ነው የሚሉ ሰዎች የሚናገሩት ነገር ለሶሻል ሚዲያው ሌላ ህመም ሆኗል። ከየትኛው በኩል እንደሆነ ከዚህ ቪዲዮ በኋላ በደንብ የምነግራችሁ ይሆናል። ሁላችሁም ይህንን ቪዲዮ እስከ መጨረሻው እንድታዩ ቤቱን ሳብስክራይብ በማድረግ ቪዲዮን ላይክ አድርጋችሁ ጀምሩ። ከሰሞኑ እንግዲህ በሶሻል ሚዲያ በሊያና በጆርጂ መሃል ለተፈጠረው ትልቁ መነሻ የሚሆን ሀሳብ ተመልከቱ። አየውልሽ ፋይል መጥቷል። ትልቅ ሴትዮ ልጅ ያላት ሴትዮ እንግዲህ አስቡት፣ ትዳር ያላት ሴትዮ ፋይል መጥቶልኛል፣ ቪዲዮ መጥቶልኛል። ልጅ ብትሆን እንዲህ ነበር የምታናገራት። ማሰብ አቁመናል። የሚመለከተንን ልንመለከትበት ፎከስ ልናደርግበት የምንችለውን ነገር አተናል። ፎከሱን አተናል። ዊቭ ሎስት ኢት። እና ይሄንን ነገር እያዩ ያሉት ሰዎች ደግሞ በጣም ትንሽ ናቸው። ኢትስ ላይክ ባቡር የሆነ እቺኛዋ ጆርጂ ትባላለች። እቺን በሶሻል ሚዲያ በደንብ ታውቃላችሁ። በተለይ በቀደመው ታሪኳ እጅግ በጣም አስቸጋሪ በሆነ ታሪክ ነው ወደ ሶሻል ሚዲያ ስትመጣ የመጣችው። ከመጣች በኋላ ግን አሁን ደግሞ የሴቶች ተሟጋች ሆና ራሷን እያሳየች አለች። ሊያ የምትባለዋ እንግዲህ በሶሻል ሚዲያ በተለይ በዩቲዩብ የምናውቃት ናት። እና የሴቶችን እዚህ በፎቶ አይታችኋልና የሴቶችን ፎቶ ወይም የሴቶችን ቪዲዮ የራቆት ልጆችንም ጭምር አግኝቻለሁ፣ አይቻለሁ፣ ይዣለሁ እያለች ሴቶችን ታወራለች። ነዋንቲያን ከዚህ በፊት የምታውቋቸውን የተለያዩ ሰዎችን የራቆት ቪዲዮ ደርሶኛል እያለች በሶሻል ሚዲያ በዩቲዩብ ቻናሏ ብዙ ጊዜ ታቀርባለች። ከዛ ያንን በፈለገችው መንገድ የምትናገር ሴት ናት ያቺ ሴት። እችኛዋ አሁን ከሰሞኑን ተቆርቋሪ ለወጥ ሴቶች ሆና የወጣች ናትና አሁን ምን እያለች ናት? ይሄን እንደዚህ እያለች የሰው ቪዲዮ እጄ ላይ ደርሷል እያለች ብዙ ሴቶችን እያሸማቀቀች ናት። ስለዚህ ለምንድን ነው ዝም ያላችሁት የሚል ጥያቄ በሶሻል ሚዲያ ታነሳለች ማለት ነው። ከዚህ በኋላ እንግዲህ በጣም በሚያሳዝን መልኩ አንድ ትልቅ ዘመቻም ተጀምሯል። እስኪ ምንድን ነው የተጀመረው? ተመልከቱ። ሴት ጠበቆች ሆነሽ ሌላ ሴት ላይ እንዴት እንደዚህ ትነሻለሽ? ሲንግል ማም ላይ እንዴት እንደዚህ ትነሻለሽ? እንዴት እንደዚህ ትጨክኛለሽ? ልጅቷ አታስቢም ወይ? ያ ምን አርጋ ነው እንደዚህ የተነሳችሁባት? እዚህ ላይ ትልቁ የምነሳው ምንድነው? እቺ ሴት ያደረገችው ነገር በእርግጥ እንደዛ ሊሆን ይችላል። ግን አሁን በዚህ ሰዓት በዚህ ሴት ላይ ወይም በሊያ ላይ የተነሳው ነገር ምንድነው? ሶሻል ሚዲያን የዩቲዩብ ቻናሏ በዚህ ሰዓት ሪፖርት እየተደረገ አለ። ብዙ ሰዎች ሪፖርት እያደረጉ ነው ከሚባለው በላይ ማለት ነው። በጣም የገረመኝ ሪፖርት እየተደረገ አለ። ግን ይሄ እውነት በሚሆንበት ጊዜ በጣም ብዙ ሰዎች በሶሻል ሚዲያ የየራሳቸውን ሀሳብ እየሰጡ አሉ። እስኪ የዚህ የጆርጂ ደጋፊ የሆኑ ሰዎች ምን እንደሚሉ ተመልከቱ። ደግሞ ጾም ላይ በዚህ ደረጃ አንድ እናት ላይ ወይም አንድ ሴት ላይ እንደዚህ ብላችሁ ስታወሩ ጾም አይደል እንዴ እንድትናገሩኝ ያላችሁ አላለችም ጭራሽ። አንቺ የሰው ስጋ ቁጭ ብለሽ እየዘለዘልሽ እየበላሽ ከስጋ ጾም ከምግብ ጾም ስለ ጾምሽ ጸደቅሽ። በቃ ሸወድሽው እግዚአብሔር ነው። ምንም አላረገችም። በቃ እሷ ንጹህ ነች። አሁን በሷ ቤት ምንም አንዲት ሴት ላይ እከሌ ብለሽ አንዷን ቲክታከር ስም ጠርተሽ እንዲህ ነገር አለኝ በማለትሽ ብቻ ውስጧ የሚሰማትን ነገር አሰበሽው ታውቂያለሽ? ግን እሷ ሁሌም ልክ ነች። እሷ ሁሌም መረጃ አላት። እሷ ሁሌም ተጠንቅቃ ነው የምታረገው። ሌሎቹ ናቸው ስህተት። በዛ ስትናገሯት ደግሞ ሴት ስለሆንኩኝ ነው የልጅ እናት ሆኜ እኔ ሴት አይደለሁም እንዴ እንዴት ልትሉኛላችሁ ትላለች። የሆነ ነገር ስታደርጊ ደግሞ ምላሹን ማሰብ እኮ ያስፈልጋል። ከዚህ በኋላ ብዙ ሰዎች የጆርጂ ጎን ሆነው ሴቶች ላይ ያነሳሽውን ነገር አቁሚ፣ ይቅርታ ጠይቂ ስትባል ደግሞ ሊያ በፍጹም ይቅርታ ለመጠየቅ ፈቃደኛ አለመሆኗ እጅግ በጣም አስቸጋሪና አሁን በሶሻል ሚዲያ ያለውን ነገር እያከረረ ያለ ነገር ነው። እስኪ ከዚህ በኋላ ሊያ የሰጠችው ሀሳብ አለ። ተመልከቱ ሀሳቧን ምን እንዳለች። አልቻልኩም፣ ፊት ለፊታችሁ መቅረብ አልችልም። ግን ከዚህ ሙሉ ወጥቼ እውነታውን መጥቼ እስከነግራችሁ ድረስ ይሄ እውነት እኔ ሴቱኝ እንደዚህ አድርጌ ከሆነ ኢትስ ኦኬ፣ ችግር የለውም። ግን እውነታው እሱ አይደለም። ምን አውቃ ነው? ምን ላይ ደርሳ ነው? ለምን ምክንያት ዩቲዩብ እንዲዘጋ ተፈለገ? እናንተ ይግባችሁ። ምክንያቱም በቃ ይግባችሁ። የሴት ተከላካዮች፣ የሴት ተቃዋሚዎች በዚህ ደረጃ አርገው የመጡበት ሪዝም በጣም ያናዳል፣ ያስከፋል። ማሸነፍ አይደለም ባይዘው አሸንፈውኝ እንዳይመስላችሁ። ነገ እመጣለሁ
በጣም በሚገርም ኃይልና በሚገርም ፓወር እመጣለሁ። ግን አሁን እውነት ማለት ሴትን በዚህ ደረጃ አጥቅታለች ብለው የመጡበትና እነሱ ተቀባይነት ለማግኘት የመጡበት ስትራቴጂ እኔ አልቻልኩትም። እውነት ልንገራችሁ፣ እውነት እግዚአብሔር ምስክሬ ነው እንዴ። በዚህ ሰዓት እንግዲህ የዩቲዩብ ቻናሏ እንዲዘጋ እየተባለ ያለ ብዙዎች ደግሞ ሪፖርት ለማድረግ እየፈጠናችሁ ያላችሁበት መንገድ እንግዲህ ጥፋቴ እንደዚህ ሴቶች ላይ አጥፍቼ እንደሆነ እኔም ሴት አይደለሁም እንደትላለች። አሁን በዚህ ሰዓት የዩቲዩብ ቻናሏ እንዲዘጋ ብዙዎች እየተባበራችሁ እንዳላችሁ አውቃለሁ፣ ሪፖርት እያደረጋችሁ አውቃለሁና ግን ከዚህ አንጻር ደግሞ አመዛዝኖ የሚመለከት ሰው አንደኛ ይችን ሴት መምከር የሚችል ሰው፣ ማረም የሚችል ሰው፣ ማስተካከል የሚችል ሰው እያለ መድረስ እየተቻለ እንጀራዋ ላይ መምጣት እውነት በዚህ ልክ ቀላል ነው ወይ? አሮኖ አሁን እያለቀሰች ናት። በጣም ከብዷታል በዚህ ሰዓት እና እስኪ አንዳንድ ሴቶች ጥሩ ሀሳብ ሲሰጡ ተመልክቻለሁ። ሰው ሊያጠፋ ይችላል፣ በዚህ ልክ ግን ምቀኛ ይቻላል። የቲክቶክ ምቀኛ በዚህ ልክ አይቻላል። ታጠፋለች፣ ሊያ ባለጌ ናት አውቃለሁኝ፣ ብዙ ነገር ትላለች። ግን የእንጀራ ገመዷን እንደዚህ አድርጎ መበጠስ የእውነት የክፋት ጥግ ነው ያየሁት። በዚህ ልክ እሷ ስሟ ስለቆሸሸ ስሟን በዚህ ለማደስ ፈልጋ ነው። አይታደስም ስም። አንዱን እየገደሉ አንዱን ማደስ አይቻልም እኮ። እግዚአብሔር ከላይ ያይሻል። ሰው በዚህ ልክ ተባብሮሽ ዛሬ ቢያጠፋ ነገ ደግሞ ሰው ያጠፋሻል። ምንም ታርግ ምንም ልጄን እያሳደግኩበት ነው ያለችሽ በዚህ ልክ ተከታትለሽ ስርስሯ አንቺ ስምሽን ለመቀየር እንዲያርጋለች ጀግና ናት ለመባል የፈለገ ክፉ ነገር ትስራ የፈለገ ሰው የእናቱንም ያባቱንም ገዳይ ወንድሙንም ገዳይ በካሳ ይቅርታ ይጠያየቃል። አንቺ በዚህ ልክ ክፋት የእንጀራ ገመዷን መበጠስ ምቀኝነት ነው፣ ይሄ ተንኮል። አንቺ ወደ ዩቲዩብ ስለሽ እሷን ከዩቲዩብ ማስወጣት ስንት ደክማበት ነው እዚህ የደረሰችው። አስተውሉ በደንብ አድርጋችሁ፣ የስራ ገመድን መበጠስ። ለማንኛውም ይሄንን ግን ሪፖርት ከማድረግ የሚቀል ሌላ ነገር የለም። እስኪ ቆንጆ ነገር ደግሞ ሌላ የሚያስታርቁ ነገሮችን ማሳየት ስለፈለግ ነው ይሄንን የማደርገው። ስሟት እስኪ። እነዚህ ፌሚኒስት የሚባሉ ሴቶች ጣታቸውን የሚቀስሩት ወንድ ላይ ነው፣ ጉልበታቸውን የሚያሳዩት ደግሞ ሴት ላይ ነው። ሊያሾ ላይ እያደረጉ ያሉት ነገር ሞብ ጀስቲስ ነው። በቃ ትክክል ያልሆነ ነገር ማለት ነው። ሴቶችን ቡሊ የሚያደርጉ ሴትን የሚያጠቁ ሴቶች ከሚዲያ ላይ መጥፋት አለባቸው ከሆነ እየተባለ ያለው ሺዝ ኖት ዘ ቶፕ ዋን። ሌሎችም ሰዎች አሉ፣ መቅደም የነበረባቸውም ሰዎች አሉ። ቀነኒ በዛ ሁኔታ ውስጥ እንድታልፍ ያደረጋት ሰው እኮ ዛሬም የዩቲዩብ ቻናሉ ኢን ሚሊየንስ እየታየለት ሂዝ ጌቲንግ ፔይድ። የሱ መቅደም አልነበረበትም ወይስ የሱ ችግር የለውም? ወንድ ስለሆነ እሱ ላይ ጣት ትቀስራላችሁ፣ ሴት ላይ ደግሞ ጉልበታችሁን ታሳያላችሁ ማለት ነው። እሷ እኮ ላይክ የምትናገራቸው ሰዎች በህይወት አሉ። they can open case መክሰስ ይችላሉ፣ ራሳቸውን መከላከል ይችላሉ። ላይክ በቃ በህግ መንገድ መሄድ ይቻል ነበረ። ይሄን ያህል አመት የለፋችበትን ዩቲዩብ ቻናል እንደዚህ ተነስታችሁ በሞብ ጀስቲስ ልጇን የምታስተዳድርበትን ማለት ነው። ባይዘው የሰራችው ነገር ትክክል ነው ያልኩ አይደለም፣ ግን መስተካከል ሼፕ መደረግ ይችል ነበረ። አካውንቷን ሳታጣ ሼፕ ማድረግ ይቻል ነበረ። ትልቁና ጥሩ ነገር እዚህ ጋር ነው። በህይወት አሉ መጠየቅ ይችላሉ ራሳቸው። አንደኛ ነው እቺ ሴት የምታደርገው ነገር እኔም ትክክል ነው እያልኩ አይደለም። የሰውን ራቆት፣ የሰውን ገበና፣ የሰውን ትንሽነት፣ የሰውን ድካም እያመጡ በሚዲያ መዘርገፍ ተገቢ ነው እያልኩ አይደለም። አስተውሉ የኔንም አመለካከት። ግን ደግሞ በዚህ ልክ ነው እንደ ሜንቶር መደረግ አለባት። ህግ መያዝ ይችላል። ያቀረበችው ነገር እንደዚህ ነው፣ በቪዲዮ እንደዚህ እያለች እየተናገረች ናት ብለው መያዝ ይችላሉ፣ ማስያዝ ይችላሉ። እነዚህ ሴቶች የምንነገርባቸው ሴቶች ግን ሄደን ገመዷን የስራዋን ገመድ መበጠስ እዚህ ተገቢ ነው ወይ? ለሊያ ደግሞ አንድ ጥያቄ ያለ ምንድነው? ለምንድነው ይቅርታ መጠየቅ በዚህ ልክ ከበደሽ? ለምን ስራሽን ዋጋ የከፈልሽበትን ታጫለሽ? ዋይ ለምን ስሜታዊነትን አናበርት? ሶሻል ሚዲያ ላይ ለምን በዚህ ልክ እናከረዋለን? ለምን ቀለል አናድርገው? የእውነት አስተዊ ምን ያህል እንደለፈሽበት እኔ አውቃለሁ። ምን ያህል እንደሚያስለፋ ምን ያህል ስቃይ ያየሁበት እንደሆነ አውቃለሁ። ሶሻል ሚዲያ ላይ ውጤታማ መሆን ቀላል አይደለም። ግን በዚህ ልክ አንቺም ይቅርታ መጠየቅ ብቻ። እኔ ደግሞ አንዳንድ ሰዎች የገረመኝ እያመጡ ተራ በተራ ታሪኳን እዛ እኮ አቅሻለሁ እዛ እኮ ማላቅሽ መስሎሽ ነው። የሁለቱንም ታሪክ የተዘረገፈ ነው። አሁን የጆርጂን ደግሞ እንደዚህ ያሉ ሰሙ። ያንቺ አላማ ያ በደካማዎቹ ልጆች ገብቶ ተመሳሳይ ጾታን ኢትዮጵያ ውስጥ ማስፋፋት ነው። በኔ ግን የማታረጊው አታረጊውም። በኔ ውጪና እንደ ጀግኖቹ እንትኖች ልጆች እኛ ጌነን ብለው
ኢትዮጵያ መንግስት እንደሚከራከሩት እኛ ሌዝቢያንን ብለው ኢትዮጵያ መንግስት እንደሚከራከሩትና እንዲፈጸምላቸው እንደሚልኩት እንደዛ አድርጊ። ይሁን የሁለቱም አቅጣጫቸው ከብዙ ነገር አንጻር እየወጣ ነው ያለው። እቺን ሴት ለሴት ልደግፍ ናት እያሉ እየተናገሩ አሉ። እቺ ጆርዲን ማለት ነው። በሌላ በኩል ደግሞ የጆርዲ ደጋፊዎች ደግሞ እየወጡ ምን ይላሉ? እስኪ ሊያን ምን እያሏት ነው? ተመልከቱ። ሊያ የት ነው ማቀሽ? ቺቺኒያ ነው ማቀሽ። አታቂኝም ብለሽ መልስ ስጠኝ። ሪካርድ አድርጉልኝ፣ አድርሱላት። ቺቺኒያ ነው ማቀሽ። በደንብ ላስታውሳት ጋይስ፣ ቆይ ላስታውሳት አንዴ። ቺቺኒያ የት ልትል ትችላለች? ቺቺኒያ ከዛሬ 15 ዓመት በፊት ሚሚ የምትባል ሴትዮ ነበረች። ሚሚ ቦርጮ፣ እኛ በቀጸል ስሟ ምንላት ጀማይካ የምትመስል የጀማይካ ስታይል ያላት ሴትዮ ቤት አቅሻለሁ። እዛ ስለነበርኩ እኔ በፈለግሽው ነገር ነው አቅሻለሁ። በደንብ ጠንቅቄ ደግሞ አቅሽ። ሊያ አከበርኩሽ። የጓደኛችን ገርል ፍሬንድ ስለነበርሽ፣ እሱ እዚህ ሀገር የለም፣ ስሙን አልጠራም ጋይስ፣ ውጪ ነው የሚኖረው አሁን። የሱ ጓደኛ ስለነበርሽ፣ ፍቅረኛ ስለሆንሽ አከበርኩሽ። አልከበርካሽ የቺቺኒያውን ነግሬሻለሁ። ቀጣይ ደግሞ ሚስጥርሽን አወጣዋለሁ። ተመልከቱ። አሁን የግል ህይወት ታሪክም ጭምር እየተዘረገፈ ነው አሁን ባለው ደግሞ ካያችሁ። ስለዚህ ከአንዱ ወደ አንዱ እየተወጫጨቀ ሁላችንም ውስጣችን እያለቀ ነው። ሁላችንም ድካም አለብን። ይሄንን ድካማችንን ደብቀን የሰውን ድካም እያወጣን እየመዘዘን ያለ ነው። ሶሻል ሚዲያ እንደዚህ መሆን የለበትም። ፕሊስ በእናታችሁ። በዚህ ምክንያት ምን እየጣለን እንደሆነ ያውቃቸዋል። አንዲት አነስ ያለችና ትንሽ ወጣት የተናገረችው ነገር በጣም እውነት ልቤን ነካኝ። ይሄ ጉዳይ በብዙ ሴቶች አእምሮ ላይ ኔጌቲቭ የሆነ ነገርን እየጣለ ነው። ተመልከቱ ምን እንደምትል። ይህንን እንደ ቀልድ ነው ያያችሁት እናንተ። እኔ ግን የብዙ ሴቶች ህመም አድርጌ ወስጃለሁ። እዩት። በዚህ 2 ቀን ውስጥ እነዛ ልጆች አይምሮ ውስጥም ክፉ ነገር ባለማድረግ እና ለሴቶች ጠበቃ የምትሆን አሁን ለምሳሌ ጆርዲ ማየት እንችላለን። ለሴቶች ጠበቃ የምትሆን ሴት ናት። ነገ ላይ የኔ ፊውቸር ምን እንደሆነ አላውቅም፣ ምን አይነት ሰው እንደሚያጋጥመኝ አላውቅምና በጣም አያሳዝንም? ህፃን ልጅ በዚህ ልክ ስትናገር ማየት በእውነት በጣም ነው ልብ የሚሰብረው። አይታችኋል። ሁላችሁም አልተገነዘባችሁም። የምትናገሩትን የራሳችሁን ስሜት ነው ያያችሁት እንጂ እንደዚህ አይነት ትውልድን እንደሚመታ እንደሚሰብር አታውቁም። ፕሊዝ ተመለሱ። የመጨረሻ ትልቁ እውነት ሳደርግ ለዮኒ ማኛ ትላልቅ የሚባሉ ሰዎች የሶሻል ሚዲያ ኢንፍሉዌንሰሮች ተቀላቅለዋል፣ የየጎራ ሆነው ማለት ነው። ይሄ ነገር ደግሞ ለትውልድም አይጠቅምም። ከዚህ ነገር ተነስተ ምንድነው የምትለው ወይም የማን በኩል ነው የምትሆነው የሚለው የእናንተ ጥያቄ ነው። እኔ የማንም በኩል አይደለም። ሊያ ባጠፋችበት መጠየቅ አለባት። አዎ በህግ ነው መጠየቅ ያለባት እምለውን አምናለሁ። ከዛ ደግሞ ይቅርታ መጠየቅ አለባት ተብሏል። አዎ ይቅርታ መጠየቅ አለብሽ ነው እምለው። የሰውን ታሪክ የማንንም ድካም እያመጡ በሚዲያ መዘገብ ተገቢ አይደለም። ይቅርታ ጠይቂ። አጭር አይ አልጠይቅም ብለሽ የምትይ ከሆነ ደግሞ መጠየቅ ያለብሽ አንቺ በህግ ነው አምናለሁ። ይሄን ለጆርዲን ደግሞ የምለው ምንድነው በህግ እንድትጠየቅ የምትጠይቅበትን ሁኔታ ብታመቻችሁ እንጂ እባካችሁን ስራ ማጣት ምን ያህል ፈተናው እንደሆነ አውቃለሁ። ምን ያህል አስቸጋሪ ነገር እንደሆነ አውቃለሁ። ስለዚህ በተቻላችሁ አቅም ማድረግ ያለብን ህግ እንድደርስ ማድረግ፣ ያን ደግሞ ማድረግ ካልቻለን ቢያንስ ደርሶ መምከር። እባካችሁን አንዳችሁ ጠንቀቅ ብላችሁ ተመለሱ። በቃ ተረጋጉ። ምን ያደርጋል የሰውን በዚህ ልክ አበላሽተን ምን ያደርጋል? እሷ ስራዋን አታመቂ እንደዛ ብትሆን። ሌላው ደግሞ ለትውልዱ የሚጥለውን ጠባሳ አስተው፣ ፕሊስ አስተው። ሌላው ደግሞ ህግ እንዴት ያየዋል? አንድ ሰው እንዴት ነው ማድረግ የሚችለው? የስራዋን ገመድ መበጠስ አይችልም። ማንም ሰው ማድረግ ያለበት አንድ ነገር ነው። እንደ ህግ ከሄደ
ለህግ ማቅረብ ብቻ ነው፣ ለፖሊስ ማቅረብ ነው የሚቻለው። ይህንን እያደረገች ናት ብሎ ራሱ ቪዲዮ የወጣበት ሰው ምን ያደርጋል? ሄዶ በህግ ፊት ይከሳል። ህግ ደግሞ የሚያደርገውን ነገር ያደርጋል እንጂ እባካችሁ የስራዋን ገመድ አትበጥሱ። እኔ በጣም በሶሻል ሚዲያ ያለው ነገር ስለከበረኝ ነው ዛሬ በዚህ መልኩ ወደ እናንተ የመጣሁት። ሁላችሁም ይሄንን ቪዲዮ ሼር አድርጉ። ሌሎቻችሁም ከዚህ አይነት አደጋ ተጠንቀቁ። ለትውልድ የምጥላውን አሻራ እንድታስተውሉ። ከዛ ደግሞ ይቺ የምታሳድገዋ ሕፃንስ ምን ትሆናለች? እባካችሁ ይህንን ልብ ማለት ሪፖርት የምታደርጉትም ሰዎች ብትረጋጉ፣ ስራዋን ሳታጣ ለህግ ማቅረብ ብቻ ለማለት እፈልጋለሁ። በየትኛው በኩል ነህ? ለሴቶች መቆርቆርም ልክ ነው። ብዙ ነገሮችን እያደረገች አለች። አዎ መጠየቅ አለባት አምናለሁ። ነገር ግን በዚህ ልክ መሆን የለበትም። ለህግ መቅረብ ካለባት ትቅረብ። ስራዋን እናሳጣት የምን ሀሳብ ለማለት እፈልጋለሁ። ከየትኛው ወገን ነህ? ከየትኛውም ወገን አይደለሁም። እውነታው ግን ይህንን ይመስላል። እንደኔ ያየሁት ሀሳባችሁን ሁላችሁም አጋሩ። ከዚህ ቀጥሎ ምናልባት ታርቀው ጥሩ ነገሮች የሚሰሙ ከሆነ ደግሞ በሌላ ቪዲዮ እንገናኛለን። ሰላም ነው።